ኳስ ሜዳ ነው ተወልጄ ያደኩት። አሪፍ የኳስ ሜዳ ልጆች ጓደኞች ያሉ አሁን ድረስ ነው። የአርቲስቶች ሰፈር ነው። ይገባናል ብዬ ነው ተቀበል ራሱ የተቀበልኩት እውነት ለመናገር። ሁለተኛውን ስንቀርጽ ግን ከተራራው ላይ ወደኩኝና እግሬ ተሰበረ። እዛ 12 አመት እዚህ ሙያ ውስጥ አሁን ይሄኛው ዋንጫ 12 አመት ምናምን ጉዞ ነው። እየመጣው ነው ይሄን ዋንጫ ልበላ ምናምን ብዬ አይደለም የምመጣው። በየቀኑ ግን እየሰራው ነው። ዶክተር ቦን አንድ ዶክተር ነኝ ወይ ፓይለት ቦን አንድ ፓይለት ነኝ። አሁን ግን ዶክተርነትንም ፓይለትነትንም እኔ ሁሌ መጨረሻውን ነው የምወደው። አሁን የምወደው በቃ ቀንጃን ነው የባባን አሁን ግን የእንግዳ ሰው ሀብቴ አድናቂ አነሰብኝ ገንዘቡ። አይ ወይ ገንዘቡን እዚህ ጋር ጨምሩ ወይ ደግሞ ወደፊት ታዋቂ ስለምሆን ጨምራችሁት። እንዴት አላችሁ? በመላው ዓለም የምትገኙ ይህንን ፕሮግራም የምትከታተሉ በሙሉ እንኳን ወደ አባይ ቴሌቪዥን ወደ ሰከላ ሾው በድጋሚ በሰላም መጣችሁ። እንኳን ሳምንቱ ደርሶ ተገናኘን እላለሁ። እንግዲህ እንደተለመደው አባይ ቴሌቪዥን በተለይ ደግሞ ሰከላ ሾው እናንተን ለማዝናናት እሁድ ምሽት 1 ሰዓት ተኩል ላይ በያላችሁበት ይደርሳል። እንደተለመደው ኢትዮጵያዊ እሴት፣ ሀገራዊ ጉዳዮች፣ ወቅታዊ ነገር፣ መዝናኛ፣ እንግዶች፣ ሙዚቃ ሁሉም ነገር አለ። ዛሬ በአጋጣሚ ተዋናዮች በርከት ይላሉ። ለማንኛውም ከሰከላ ሾው ጋር ቆይታችሁ ጥሩ እንዲሆንላችሁ እመኛለሁ። ሳምንታችሁን እያገባደዳችሁ ነው። ወደ አዲስ ሳምንት መሻገሪያ ጥሩ ጊዜ እንደሚኖረን አምናለሁ። ሙዚቃም ይኖረናል። እኔ እረፍ ልበልና እስኪ ቆይታችን መልካም ይሁንልን። እንግዲህ እንደዚህ በባህል አልባሳት ድምቀት የባህል አልባሳት 22 ባማ ሲቲ ሞል 201 ላይ ታገኙታላችሁ። በየሳምንቱ እንደዚህ ፏ እያልኩ እየመጣው ነው። አምሮብኛል፣ እኔ አምኛለሁ። እናንተም እምር ይበልባችሁ። መልካም ጊዜ። ለሞራል አባይ ቴሌቪዥን ላይ ነው ያላችሁት። ሰከላ ሾው እንግዲህ ተጀምሯል። የመጀመሪያ እንግዳዬ በጣም የምትወዱት ወጣት ነገር ግን በጣም ብዙ ስራዎችን በዚህ ጥቂት የፊልም አመታት ቆይታ ውስጥ በጣም ብዙ ስራዎችን መስራት የቻለ ስራዎቹም ደግሞ ራሱን በደንብ እያሳደገባቸው መጥቶ ለሽልማቶች በደንብ እየበቃ ነው። ከሰሞኑን አንድ ትልቅ የፊልም ሽልማት ተካሂዶ ነበረ። በዛም ላይ 5 ሽልማቶችን መሰብሰብ የቻለ የተወደደ ቆንጆ ስራ ሰጥቶናል። ተዋናይ ቸርነት ፍቃዱን በአክብሮት ተቀበሉልኝ። ቆይታ ይኖረኛል ከሱ ጋር። ደህና መጣ። ረጅም ነው በጣም እኔ አጥሬ ነው ስለምናወራ ችግር የለም። ደስ ይላል። እንዴት ነህ? እንዴት ነው? እንኳን ደስ ያለህ። እንኳን አብሮ ደስ ያለ። ሽልማቶችን ቀድሜ ወስጄ ተከበህ ነው ያለኸው። አዎ 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ ያንተ 2 ሽልማት ሆኗል። አዎ በምንና በምንድነው? በወንድ ምርጥ ተዋናይና በምርጥ ፊልም። ያው ፕሮዲዩሰር ስለሆንኩ ሽልማቱ የምርጥ ፊልም ለፕሮዲዩሰር ነው። እስኪ ወደ ኋላ ከመመለሴ በፊት ከሽልማቱ ልነሳ። በጣም የተለፋበት ስራ የሆነ ውጤት ሲያመጣ ሲታይ መጀመሪያ ሰው አይቶት ሲወደው መጀመሪያ ሰርቶ መጨረስ በራሱ በጣም ፈተና ያለው ነገር ስለነበር ከዛ በኋላ ደግሞ ውጤት አምጥቶ ሰዎች አይተው ወደውትም ከዛ ሽልማት ደግሞ ሲመጣ ስሜቱ በጣም የተለየ ይመስለኛል። ለቀጣይ ስራም የሆነ ብርታት የሚሰጥ ነገር ይመስለኛል። ምን ተሰማው ቸሬ? በእውነት በጣም ደስ ይላል። ይገባናል ብዬ ነው ተቀበል ራሱ የተቀበልኩት እውነት ለመናገር። ከዚህ በፊት በጉማ አዋርድ 5 ምናምን እጮኛለሁ በተዋናይነት ማለት ነው። በስክሪፕትም እጮኛለሁ በኪያ እና በጥላይ መሰለኝ። ግን አሁን ይሄኛው ግን በቃ ይሄ ይገባኛል ብዬ ተቀበልኩት ነው። ምክንያቱም ብዙ ነው የደከምንበት። ብዙ ባለሙያም ከዚህ በፊት ከነበረን ኤክስፒሪየንስ ከፍ አድርገን ሰርተናል። ፊልሙንም የባለሙያ ብዛቱም ከሌላው በጣም የተሻለ ነበረ። የሰጠነው ጊዜም የወጣበት በጀትም የተሻለ ስለነበረ በቃ ይገባናል ብዬ ነው የጠበቅኩት እና በጣም ደስ ብሎኝ ነው የተቀበልኩት።
ብዙ ልፋት ነበረው። ከከተማ ርቃችሁ ነው የሰራችሁት። አካባቢው ላይ የነበረው ነገር አለ። መውደቅ መነሳት ደግሞ በአካላዊም ነበር አንተ ጋር በጣም ምንድን ያጋጠመ? ምንድነው ያው ቀንጃ የሰራንበት መልክዓ ምድር በጣም አስቸጋሪ ነበረ። እውነት ለመናገር እርሻውም ሁሉም ነገር በጣም ከባድ ነው። አብሶ ለኔ አዲስ አበባ ተወልዶ እንዳደገ ሰው አዲስ ነው ለኔ ሁሉም ነገር። እጄ ይላጥ ነበርና ግን በጣም ከባድ የነበረው አንድ 3 ቀን ቀረጻ ሲቀረን ከተራራ ላይ የአንድን በሬ ለማዳን የምንሮጥበት አለ ከብዙ ገበሬዎች ጋር። እዛ እንዳጋጣሚ ሆኖ ደግሞ ሌሎቹ የዛው ሀገር መልክዓ ምድሩን የሚያውቁ እዛው አካባቢ ያሉ ሰዎች ናቸው። እንደ አክተር ደግሞ ጀግናው የተባለው ገበሬ ነኝ እኔ የምሰራውና በቃ ከነሱ ጋር በጣም እንትን ለማድረግ ፈልጌያለሁና በጣም እየሮጥኩ ነበር። የመጀመሪያው ተቀረጸና እንድንድገም ተባለ አንድ ዙር። እሱን ስንወጣ ወደ ላይ እንደውም እያደነቁኝ አንተማ እንዴት እንደዚህ ምናምን እያሉኝ ወጣን። ሁለተኛውን ስንቀርጽ ግን ከተራራው ላይ ወደኩኝና እግሬ ተሰበረ። እዛ መሰበር ሳይሆን መዞር ምናምን ነገር መሰለኝ እንደዛ ሆነ። በጣም አስቸጋሪ ነበር እውነት ለመናገር። ከዛ በኋላ የቀሩት 3 ሲኖች የ3 ቀን ቀረጻዎች እንደውም ቀላሎቹ ስለሆኑ እርሻ ምናምኑን ጨርሰን ስለሆነ እንጂ ፊልሙም የማያልቅበት መንገድ ሊኖር ነበር። ወክም ማረግባቸው ነበሩ። በቃ በግድ እዛው እየታሸ እየረገጥኩበት ተሰራና ያው እዚህ ስመጣ ግን 1-3 ወር ታሽጓል። ዋጋው የ3 ቀኑ ወደ 3 ወር 3 ወር ታሽጎ በቃ እዚህ በጣም ትሪት ተደርጎ ኔዳ ነው። ስቲል አሁን የሆነ ቅዝቃዜ ሲሆን ምናምን የሚነሳ ህመም ማለት ነው። በስራ ሲወጣ እንደዚህ ያጋጥማል። ያው ከባድ ነው። ፊልም ደግሞ ደስ ይላል። በኋላ አልፎ ይሄን ሁሉ አልፎ ደግሞ ሽልማት ሲመጣ ደስ ይላል። ደስ የሚል ስቃይ ነው ይባላል ፊልም። እውነት ነው፣ እውነት ነው። እስቲ ወደ ኋላ ልመልስህ። 12 ዓመት እዚህ ሙያ ውስጥ መቆየት ለአንተ በምን መልኩ አደክበት? ምን አስተማረህ? ራስህ ላይ ምን ለውጥ አየህ? እኔ አሁን በማስታውሰው ፊልሞችህ ላይ በጣም የተለያዩ ገጸ ባህሪያትን በመሞከር አዲስ ነገር በመስራት አሁን ደግሞ በቃ በፍጹም ካንተ በጣም የራቀ አይነት ደግሞ ስራን ሰርተህ ነው የመጣኸውና ለራስህ እንዴት ነው ያንን ሂደት የምታየው? 12 ዓመታት 12 ሆኖ አይገርምሽ? በጣም አሪፍ ነው። እውነት ለመናገር እኔ ፋዘር ቤት ነው ትወና የጀመርኩት ተስፋዬ አባይ በጋ። እዛ ስጀምርም የነበረው ፕሮሰስ አለ። በጣም ብዙ ነገሮችን ከሰዎች መማርን እወዳለሁ። እኔ ራሴ ላይ አልሞክርም ብዙ ነገር። አሁን ነው ራሴ ላይ መሞከር የጀመርኩት። አሁን ግን ነገሮች ከገቡኝ በኋላ ራሴ ላይ ደግሞ ታይሙ ነው ብዬ ነው። አሁን የመጀመሪያዎቹ ግን ከሰዎች ብዙ አስተያየት ፋዘር ቤትም ለሌሎች የሚሰጣቸውን አስተያየቶች እኔ ላይ እንዳይታዩ አደርግ ነበር። እዛ ፋዘር ቤት ላይ ጥሩ የሚባል ተዋናይ ሆኜ ነበረ በሰዓቱ። እንግዳ ሲመጣ የሚጋበዝ ማለት ነው። ልክ ያ ታይምን ግን በጣም አልተኩራራውበትም። ውጭ ደግሞ ያለው ኢንዱስትሪ ሌላ ነው፣ እኔን አያቀኝም ይመስለኛል። አሁንም በሁሉም ዘርፍ እንደዛ ነው። አሁን ወደ ሆነ ዘርፍ ቢሄድ እንትን ይላል፣ የማላቀው ነገር አዲስ ነው የሚሆነው ሁሉ። የፊልም ኢንዱስትሪው ጋር የአብዛኛው የጀማሪ ሰው እንትን የሚመስለኝ የሆነ ቦታ የምናውቀውን እውቀት ይዘን ነው የምንሄደው። እዛ ጋር ያለው ደግሞ ልምምድ ሌላ ነው። እዛም እንደ አዲስ መምጣት ይፈልጋል። እኔ መጀመሪያ ያረኩት ምንድነው ክላፐር ሆኜ ነው የገባሁት ወደ ፊልም። እነ ባባ ሲተውኑ ማየት ቻልኩኝ ምናምን። ከዛ እዛ ጋር ያሉ ሰዎችን ተዋወቅኩኝ። ምክንያቱም እንደ ኮረስ ብቻ ሆኜ ቢሄድ አንዴ እዛ ሰዓት ላይ ነው ፎከስም ላይ አይሰጡኝ ይችላሉ ምናምን። ግን ምን አደረኩኝ? እዛ ክሩ በመሆኔ ሲበላም ሲጠጣም ሲሰሩም የማየት እድሉ አለና ፕሮዳክሽን ክሩ ውስጥ መሆኔ እሱን እድል ሰጠኝ። እንዴት እንደሚሰሩ አየው። ከዛ ባለፈ ደግሞ ሌላ የሚሰሩትን ትንሽ ፓርት እንዲሰጡኝም እድል ሆነ። እዛ ጋር ደግሞ በፍላጎቴን አቅሜን ማሳየት ጀመርኩ። ከዛ ፕሮዳክሽን ማናጀር ያቤጽ የሚል ፊልም ፕሮዳክሽን ማናጀሩ እኔ ነኝ። በጣም ትልቅ ፊልም ነው፣ በጣም ብዙዎች የሚወዱት ፊልም ነውና ደስ ይለኛል። እንደውም ከዛ ከኔ ከአማርኛ ፊልም ያቤጽን ነው የምወደው ሲሉ የኛ ስራ ነው እላለሁ። እዛ ጋር የነበረው ደግሞ ኤክስፒሪየንስ ምንድነው? ፕሮዲዩሲንግን እንዳይበት ማኔጅመንትን እንዳይበት በደንብ ረዳኝ ማለት ነው። ከዛ በኋላ ደግሞ የጽሁፍ ትምህርትም ተምሬ ነበር። ስክሪፕት ራይቲንግ ቴሚስ ተምሬ ነበረ። እነሱን ነገሮች ይዤ ነው እንግዲህ ክያ ብዬ በራሴ ፊልም የመጣሁት። መሀል ላይ የሆኑ ኤክስፒሪየንሶች ናቸው እንዳለ ፕሮሰሱን ብታይ የአክቲንጉም ኤክስፒሪየንስ ነው። ከዛ ስክሪፕቱም
ፕሮዲዩሲንግም። ከዛ ግን በራሴ ስሞክረው ውጤታማ እየሆኑ ሄዱ ማለት ነው። በዛ መንገድ ነው ሄዱት። ያው ፊልም ሜን ካራክተር ሆኜ መስራት ከጀመርኩ በኋላ ደግሞ የሆኑ የባባ ምክሮች ነበሩ እንድመርጥ የመከረኝ። የሆነ ነገር ከሰራ በኋላ ነው ማለት የመከረኝን ምክሮች ነበሩ። እነሱ ጠቅሞኛል ብዬ አስባለሁ። ሲመስለኝ ስክሪፕት መምረጥ፣ ማየት፣ የምትሰራበትን ነገር ማወቅ፣ ይሄ ታይፕ ካስት ሆነው ሁልጊዜ የሚቀሩ ሰዎች አሉ። በቃ አንዱን ነገር እንደዛ ቢሆን ኖሮ አሁን ቀንጃ ላይ ያለውን ገጸ ባህሪ አናየውም ነበር። አንተ ጋር ትንሽ አብራራት እሷን ነገር ምንድነው ኖ ማለት ያለብህ ተብለህ ነው የተመከርከው? ያ ስህተት ነው ማለት አይደለም። በእርግጥ አይደለም፣ ግን ታይፕ ካራክተሮች በውጭውም አለ በእኛም ሀገር አሉ ተመሳሳይ ነገር የሚሰሩ ግን ሁሌ ተናፍቀው የሚታዩ ሰዎች አሉ። የሚችሉት አንዳንዴ የምትችሉን ነገር ማወቅም በራሱ ብቃት ነው ብዬ አስባለሁ። ያኛው ስህተት ነው ማለት ሳይሆን እንደ ፊልም ተዋናይ ግን እኔ ደግሞ የመረጥኩት እንትን የተለያዩ ነገሮችን ማየት። እንደውም ለምንድነው ፊልም ተዋናይ ምን ያስደስታል ሲል ዶክተር ብሆን አንድ ዶክተር ነኝ ወይ ፓይለት ብሆን አንድ ፓይለት ነኝ። አሁን ግን ዶክተርነትንም ፓይለትነትንም ሌሎችም ፊልዶችን ሪሰርች አድርገሽ እውቀቱ እንዲኖርሽ እድል ይሰጣል ተዋናይ መሆንና ያንን የማወቅ ፍላጎትም ስላለኝ ብዙ ነገሮች እኔ ደግሞ ከበፊትም ይሄንን በቃ ኢንተርቴን አድርጌው ነው ስተውንም አሁን ገበሬን ማወቅ ስፈልግ የሄድኩበት መንገዶች አሉ ያነበብኳቸው ያየኋቸው። ሌላ ቦታ ቢሆን አሁን ቢሆን የማላደርገው ዝም ብዬ ይሄ እድል ባይኖር አሁን ሌላ ካራክተር ቢመጣ አሁን ሳይካትሪስት ምናምን ቢሆን አሁን ያንን ነገር ፎከስ አድርገሽ እንድታጠኝ እድል ይሰጣልና እሱ የኔ ምርጫ እንዲሆን ይሄኛው አድርጎታል። ዓለምህን ያሰፋልሃል። ብዙ ነገሮች ላይ ማወቅ የመጠየቅ ነገር ይኖራል። ኪያ ያው በቃ ብዙ ነገሩን ከህዝብ ያስተዋወቀህ ባይባልም በቃ ያነገሰህ ልበለው በደንብ በጣም ብዙ ሰው ያየው የወደደው የተቀባበለው በጣም ትልቅ ስራ ነው። ከዛ በፊት ግን ሰው አንተን እንደ ተዋናይ የተቀበለበት ስራ የትኛው ነበር? ዘመን የሚለው ይመስለኛል። የወሎ ባላገር ሆኖ ነው እሱም። ይሄኛው አሁን የሰራ ነው የጎንደር ነው። የወሎ ባላገር ግን ከተማ ነው ደግሞ ያኛው ደግሞ ስቱዲዮ ወደ አዲስ አበባ መጥቶ ያለ ታሪክ ነውና እሱ ይመስለኛል ብዙ ሰው ዘመኔ አይ ቲንክ ሶሻል ሚዲያም ከፍ ያለው የሱ ሰዓት ላይ ነው። ግን ከዛ በፊት ግን ይመስለኛል የኛዎች ላይ የሆነች ፓርት አለ። የኛዎች 40 ደቂቃ ፊልም ነው። ከዛ ውስጥ ግን ዘፈናቸው ይወጣል። እሱ በጣም ቫይራል ነበረ። የሆነ እንደዚህ ስዞር ነገር ነው የብዙ ሰው ፕሮፋይል ፒክቸር ነበር። ይገርምሻል። የምርህ ነው? አላስታውስም። አሁን እኔ እሱን ነው ከዛ በሱ የሆኑ ሰዎች ምናምን ያቁኝ የሆነ ሶሻል ሚዲያ ላይ ምናምን እንደ ፎቶዬ መንቀሳቀስ ጀመረ። እንደ ተዋናይ ግን ካልሽ ዘመን የሚለው ፊልም ላይ ያው ብዙ ነገር የመሆን እድልን ሰጥቷል። ትወና ብዙ ነገሮችን የመሞከር የትኛውን ትወደዋለህ? እኔ ሁሌ የመጨረሻውን ሌላ መጥቶ ይሄን እስኪ ተካው እኔ ሁሌ የመጨረሻውን ነው የምወደው። አሁን የምወደው በቃ ቀንጃን ነው። ምክንያቱም ድካሙ ምኑም ኤክስፒሪያንሱም ከሁሉም ከፍ ያለ ነው። ታሪኩም ደግሞ ለኔ አሁን ቅርብ ነው። የቅርብ ጊዜ ታሪካችን ስለሆነ ቀንጃ እሱን እወደዋለሁ። ወደ ኋላ ልመልስና ወደ ልጅነት ምን አይነት ልጅ ነበርክ? ቀይ አይ እኔ ደግሞ አሁን ኑሮ ሲመቸን የምንቀላው ነገር አለ እንደሚባለው እንዳይሆን ብዬ ነበር። እንዴት አይነት ልጅ ነበርክ? በጥባጭ እንጃ አይደለም። በጥባጭ እንኳን ሲጀመር የቤተሰብ ማስተዳደግ እንደዛ አይፈቅድም ነበር። እንኳን እኛን የጎረቤት ልጅ እየኮረኮመ ነው ያሳደገው የኔ አባትና እንደዛ አይፈቅድም። ግን በጣም ኳስ ላይ ምናምን ነበር ብዙ ነገራችን የምናሳልፈው። ኳስ፣ ፕሌይስቴሽን፣ ቴብል ቴኒስ እንደዚህ አይነት ጨዋታዎችን እንጫወታለን። ከዛ ባለፈ ግን በጣም ትምህርት ላይ ነው ፎከስ እንድናደርግ የሚፈቀድልን። ይሄንን ይመስላል። ኳስ ሜዳ ነው ተወልጄ ያደግኩት። አሪፍ የኳስ ሜዳ ልጆች ጓደኞች ያሉ አሁን ድረስ ያንን ይመስላል። በጣም ብዙ የጥበብ ሰዎችም እዛ አካባቢ አሉ። ምናልባት ተዋናይ ባትሆኑ እዚህ ውስጥ ባትገባ ኳስ ተጫዋች የመሆን እድል ነበር? አይመስለኝም። አረ ጎበዛ ነው። ለመጫወት ያህል ነበር ያው ነው። ለመጫወት እኔ ኳስ እጫወታለሁ። ሩጫ ሲመጣ እንሮጣለን። ያው ፊልም ደግሞ የሆነ ጂኪ ጃን ፊልም የነ ጄትሊ ምናምን ደግሞ ሲወጣ እንደነሱ የነ ሻሩክን ስናይ እንደነሱ ለመሆን
ብቻ ሁሉ ብዙ ነገር ይሞከራል። ያው ሰፈሩ ትንሽ እንዳልሽው የእንትን ነው የአርቲስቶች ሰፈር ነው። አርቲስቶች፣ ኳስ ተጫዋቾች የሚበዙበት ነፃነት ያለበት ቦታ ነው። ሰው እነሱን እያየን ነው ያደግነው። ብዙ ግን ፊልም ማየት ነበረ የረሳሁት ነገር። ፊልሞች በቃ በደንብ ነበር የሚታዩት። ፊልም ቤት ትንሽ ቤት ነው ቤታችን ቤት እየተከራየ ነው ማለት ነው። ያኛውን ህይወት አላየኸውም? ቪዲዮ ቤት አንድ ቀን ይመስለኛል እንትን ሃይላይት አይቻለሁ። ዘፈኑ ፊልሙ እስኪጀምር ያልከፈሉ ሰዎች ገብተው እንደማሟሟቃለን ህንድ ዘፈኖች ምናምን እናያለን። ከዛ የከፈሉት ሲመጡ እኛን ነው ወጣን። አንድ ቀን ነው እሱ እንጂ ቪዲዮ ቤት ገብቼ አላውቅም። እሺ አንተን ሳቅ ምናልባት ጓደኞች ምናምን አካባቢ ላይ የቤተ ክርስቲያን ልጅ እንግዲህ ብዙ ዝርዝር ነገሮች አላይም። ተቆጥቦ መኖሩንም እወደዋለሁ እኔም በግል እንደዛም የምመክረው ነገር ነው። ቢቻል ራስህን እንዴት ጠብቀህ አቆየህ? ማለት ታዋቂነት፣ ወጣትነት ብዙ ሰዎች ይመጣሉ በተለያየ ሁኔታዎች። ብዙ ሰዎችን በስራም በብዙ ነገር ማግኘት ይኖራል። ግን አንዳንዴ የራስን ህይወት ነጠል አድርጎ ሙያን ፊት ለፊት ብቻ አድርጎ መኖርን ምናልባት የሆነ የቤተክርስቲያን ነክ ነገር ላይ አይቼህ ሀቅ ይሆናል። ከዛ ውጭ አይቼህ አላቅም። እንዴት ነው ሁለቱን አቻችለህና አነጣጥለህ ጥሩ ስምን ደግሞ ጠብቆ ለመኖር? ሁላችንም ደካማ ነገሮች ቢኖሩንም ግን ህዝብ ፊት ባይወጡ አንዳንድ ጥንቃቄ ይፈልጋል የግል ህይወትና ሚዲያ ይመስለኛል። እንዴት አራምደህ እዚህ ያደረስከው? እውነት ለመናገር እንደው አሁን አንቺ ያየሽው እንደው መንፈሳዊ ነገሩም ራሱ ባይወጣ ጥሩ ነበር። ምክንያቱም ለሌሎች እንቅፋትም ሊሆን ይችላል። ምክንያቱም እኔ ዓለማዊ ነኝ፣ እኔም ጓደኞቼ ስራችንም ዓለማዊ ስራ ነው። ሰው መንፈሳዊ ነገር እንደው አሁን ላይ አንለቅም። እውነት ለመናገር ማህበር አለን፣ መድኃኔዓለም ማህበር የሚል በፊት ላይ ሶሻል ሚዲያ ላይ ሌሎችንም ያነሳሳል። ሌሎች ማህበራት እውነትም እንትን ብለዋል፣ አንድ ላይ እንትን ብለው ማህበር መስርተዋል ወጣቶች። ያንን ያደርጋል በሚል ነበረ ሲቀረጽ የሆነ ነገር ሲለቀቅ የነበረው። ግን እሱ ዞሮ እምነት የሚያሰድብ ከሆነ ምክንያቱም እኔ ስዘፍን እሰራለሁ አሁን ፊልም ላይ ወይ ጓደኞች አልበም ሲያስመርቁ እዛ ቦታ ላይ ይገኛለሁ። ንጽጽር ውስጥ ይገባል። ኦርቶዶክስ እንደዚህ ነች ምናምን። ኦርቶዶክስን አይደለም የሚወክለው ያው ቸርነትን ነው እኔ ነኝ ማለት ነው። ያኛውም እንኳን ባልወጣ ኖሮ ምለው ነው እውነት ለመናገርና እኔ በስራም በህይወትም ምንድነው እንደ እንትን እኔ አንዱ ከተፈጥሮ ንፋስ ደስ ይለኛል እውነት ለመናገር። በቃ መጣው አይልም። አሁን ጎርፍ ቢሆን መጣው በቃ ሲመጣም ሰው ተጨንቆ አይቶት ምናምን። ንፋስ ግን ሲነቀንቅ ነው የምታውቂው። በቃ የሆነ ነገርን አቺቭ ሲያደርግ ወይ ደግሞ የሆነ ዛፍን ሲያነቃንቀው ወይ ሲጥለው እንደዛ ነውና በቃ እንደዛ ነው መሆን ያለበት ህይወታችን ብዬ አስባለሁ። በቃ አሁን ይሄኛው ዋንጫ 12 ዓመት ምናምን ጉዞ ነው እየመጣው ይሄን ዋንጫ ልበላ ምናምን ብዬ አይደለም የምመጣው። በየቀኑ ግን እየሰራው ነው፣ እያነበብኩ ነው፣ ፊልም እያየው ነው፣ እየተማርኩ ነው፣ ከሌሎች ኤክስፒሪየንስ እየወሰድኩ ነው። ሶስደው ግን እዚህ ጋር ይዘዋለው ማለት ነው። እንደዛ ቢሆን ደስ ይለኛል። ላይፌ የማይታይ በቃ የሆነ ሰዎች እንትን የማይሉት የማይፈሩት ምናምን ግን በቃ የሆነ ነገርን አድርጎ መገኘት አለ አይደል? ዝም ብሎ ምናምን ዝም ብሎ በቃ አድርጎ መገኘና በቃ እንደውም ንፋስ ጥሩ ምሳሌ። አስቤው አላውቅም ነበር። ቆንጆ ምሳሌ ነው። እሺ ቀንጃ ሽልማትም ሌሎች ነገሮችን መልካም ነገሮች ይዞ መጥቷል። አንዱ የብራንድ አምባሳደርነት እድል ነው። ቀድሜ ያነሳውልህም ጥሩ ስምና እንደው በተቻለ መጠን ስነ ምግባር ያለው አካሄድን መሄድ ራሱ ተጽዕኖ አለው ቀጣይ ስራዎች ላይና ትልቅ ተቋም ነው። ትልቅ እድሜ ካላቸው የጤና ተቋማት ከተመሰረቱ በግል ከተቋቋሙ መካከልና እንዴት ተጀመረ? ተክለ ሃይማኖት ጠቅላላ ሆስፒታል ነው ብራንድ አምባሳደር ያደረገኝና ለዛ ሆስፒታል መሆን ለኔ እውነት ለመናገር ለነሱም ነግሬያቸዋለሁ በጣም እድለኝነት ነው። ምክንያቱም በስራ እድሜ ይበልጠኛል 25 ለ12 በጣም የሚመራ እና በእጥፍ የሚበልጠኝ ነውና እንዳልኩሽ እንደዚህ አይነት ድርጅት ለእንደዚህ አይነት ሆስፒታል ብራንድ አምባሳደር መሆን ለዛውም የመጀመሪያ ብራንድ አምባሳደርነቴ ለኔ እድለኝነት ነውና ምክንያቱም ዝም ብለው አይመርጡም እንደዚህ አይነት ረጅም ጊዜ የቆዩ ካምፓኒዎች ሲሆኑ ማለት ነው። ብዙ ነገር ያያሉ። 25 ዓመት የመጡትን ድካም ነው ለሆነ ሰው የሚያሸክሙትና እኔ እድለኛ ነኝ ብዬ አስባለሁና የመጣሁትም እንዳልኩሽ ዝም ብዬ መምጣቴ በብዙ ነገር አለመነሳት ብዙ ነገር አለመታለሌ
ብዙ ነገር ላይ ስሜታዊ ሆኜ ሪያክት ባለ ማድረግ ምናምን እንድመረጥ አድርጎኛል ብዬ አስባለሁ። ከዚህ በኋላም አሁን ሌላ ቤተሰብ ነው አሁን የተቀላቀልኩት ማለት ነው። ከዚህ በፊት ስሰራ ለራሴ ክብር አንድ፣ ለቤተሰቤ ክብር፣ አሁን ደግሞ ለተክለ ሃይማኖት ጠቅላላ ሆስፒታል ክብር ስል ብዙ ነገሮች ብፈልግም የማላረጋቸው ነገሮች ይኖራሉ ማለት ነው። ስለዚህ በዛ እድለኛ ነኝ። እነሱም ደግሞ እንደዛ በእድለኝነት ነው ለኔም ሲነግሩኝ። ሆስፒታሉ በጣም የመጣበት መንገድም አሪፍ ነው። አሁን ያለበትንም ወደፊትም ደግሞ የሚያልማቸው ነገሮች በጣም ትልልቅ ነገሮች ናቸውና ይህንን ለማስተዋወቅ ራሱ እድል ማግኘቴን ደስ ይለኛል። 25 ዓመት ቀላል አይደለም። ትልልቅ ነገሮችን ትልልቅ ሽልማቶችን አግኝተዋል። በ2017 የጥራት ተሸላሚ ናቸው። አይሲኦ ምናምን የሱም ተሸላሚ ናቸው። ስለዚህ ይህንን ሽልማት ያለው ሰው ከሽልማት ካለው ሰው ጋር ደግሞ ቀንጃ ሲሆን ቀንጃ ስንሆን ከዛን የምሰራላቸው እንዳልኩሽ በፎቶ በሶሻል ሚዲያ የነሱን ሀሳብ ወደ ህዝብ ማድረስ። በጣም ጥሩ ነው። ደስ ብሎኛል። ምክንያቱም ስራዎች ውጤት ሲያመጡ እንደዚህ ነው። አንዱ ይሄ ነው የደረስክበትን ደረጃ ማሳያ ነው። አሁን ቀንጃ ፊልም ብዙ ነገሮች ይዞ መጣ። አንተንም በሙያ በደንብ አሳድጎ በቃ በደንብ የሚታይ እንደ ትልቅ እንትን የሚሆንልህ ቦታ ላይ አድርሰዋል። እንደ ፊልም ባለሙያ ከዚህ በኋላ ያው ኢንተርናሽናል ደረጃ ላይ መግባት የሚችል ስራ ነው። እንደዛ አይነት ሂደት ሄዳችኋል ወይስ ቀጣይ ስራ በዛ ልክ ምንድነው የምታስበው? አሁን ትልቁ ላይ ደርሰሃል። አንዱ ትልቅ ቦታ ላይ ምንድነው የምታስበው? ቸርነት ቀጣይ ቀንጃ በራሱ የተሰራበት ስታንዳርድ በጣም አሪፍ ስለሆነ ውጪ ኦልሬዲ ልከነዋል። ፊልሙ የሆኑ ፌስቲቫሎች ላይ እየተሳተፈ ነው። ከዛ እነሱ መምረጣቸውን ሲነግሩን ፕሮሰስ እናደርጋለን እንጂ አሁን ወደ አሜሪካም ወደ ካናዳም ኢሮፕ ላይም ካናዳ እና ኢሮፕ ለሾው ነው። አሜሪካ ግን ለፌስቲቫል ልከነዋል ፊልሙንና ያን እንትን ሲል እኛም ራሱ በአካል ሄደን ነው የምናሳየው የሚሆነው ማለት ነው። ከዛ ባለፈ ሌላ አዳዲስ ስራዎች ይኖራሉ ኪያ 2ን ጨምሮ። እሱን ደግሞ ፕሮሰስ ላይ ነው፣ ፕሪ ፕሮዳክሽን ላይ ነው ያለነው። ስለዚህ በቃ ሽልማት የማጣጣሚያ ጊዜም ሳትወስዱ ወደ ስራ ተገብቷል ነው ማለት አይደለም። እኔ አሁን ዝም ብዬ እቺን 3 ወር እኮ እንትን ሰዓት በጣም ሰክሰስፉል ነው። የአዲስ ለገሰን ክሊፕ ዳይሬክት አድርጌያለሁ። በጣም ቆንጆ ነበር። ይሄ ዋንጫ አለ። ፊልሙ ራሱ ወጥቶ ህዝብ ጋር ተወዷል። አምባሳደርነቱ እና ተመስገን ነው። ለዚህ የቀረውን 9 ወር በደንብ ወጥረን ደግሞ ኧረ ስለ ሚውዚክ ቪዲዮ እናውራ። እንዴት ነበር? እንዴት ተሰራ? የአዲስ አይቸው ትንሽ ፊልም ነች እሱ ራሱ ትንሽ ፊልም በቃ ሾርት ሙቪ ብንለው አይከብም እንትን አይልም። አንደኛ የሆነ ኤክስፐሪመንት ማድረግ የፈለግነውም ነገር ነበረ። ባለሙያዎች ማየትም የፈለኩበት መንገድ ነበረ። እሱንም አይቼበታለሁ። አንድ በዚህ ክሊፕ አብዛኞቹ ጀማሪ የሚባሉ ናቸው እየሰሩ ነው፣ ግን ጀማሪ የሚባሉ ባለሙያዎች ናቸው የሰሩት። ሲኒማቶግራፈሩ ቀንጃን የቀረጸው ሲኒማቶግራፈር ሱራፌል ነው። እኔ ዘፈኑን ስለወደድኩት እኔ ነኝ ፕሮዲዩስ ያደረኩት። እውነት ለመናገር አዲስን በቃ ይሄን ዘፈን ስጠኝ እኔ ፕሮዲዩስ ላድርግና ልስጥህ ብዬው ከሱ ጋር ተነጋገርንና ስራው አለኝ። እሱም ከዛ ሐሳብ ነገርኩት። ከዛ በኋላ ሲወጣ ነው ያየው። አዲስ ለቀረጻ መጣ፣ ተቀረጸ፣ ሄደ። ከዛ ሰርተን ነው መጨረሻ ላይ ያሳየነው እና በጣም ወዶታል። እሱም ግን እንደውም እንደኛ እንደደከምንበት ወይ ደግሞ እንደ ስራው አሪፍነት አልታየም ዩቲዩብ ላይ። እንደውም ብታዩለት ጋብዛችኋለሁ። በአዲስ ለገሰ ዩቲዩብ ቻናል እውነት ነው አላዩት 200 ምናምን ሺህ ተመልካች ምናምን ያለው። ግን ቆንጆ ስራ ነው። በጣም ቆንጆ ስራ ነው። እንዳልኩ ፊልም አጭር ፊልም ማለት ያህል ነው። ከፊልም በጣም ቅንጫቢ እንደማለት ነው። ትሬለሩ እንደማለት ነው። አይፈትንም። በቃ ብዙ ነገር ማሳየት ትፈልጋለህ፣ ግን ደቂቃም የለህም። ግን ክሊፕ እኮ በጣም መታደል ነው። ክሊፕ መስራት፣ ማስታወቂያ መስራት፣ ቲክታክ ቪዲዮ መስራት ትንሽ ይቀላል ብዬ አስባለሁ። ለምን ፊልም ሲሆን ሳውንዱ፣ ፒክቸሩ፣ የአክተሩ ሙድ ምናምን በተመሳሳይ ሁኔታ መምጣት አለበት። ይሄኛው ግን ፒክቸር ብቻ ነው የምትቀርጩ። ከዛ ውስጥ ትመርጫለሽ ከቀርሻቸው። ሳውንድ ረበሸኝ የለ ምን እንትን የለ። አሁን ግን በጣም ጥሩ ሙድ አይተሽ ጥሩ አክተሩ እያለቀሰ ሲኒማቶግራፈሩ ጥሩ ቀርጾ የሆነ ሳውንድ ሊያበላሸው ይችላል። ፊልም ላይ ፊልም በጣም ከባድ ነው። ክሊፕ እንደውም ትንሽ መለስ እንዳለ አይቼበታለሁ እንጂ ብዙም ምን ክብደቱ አልታየኝም። እንደውም የማን አድናቂ ነህ በትወና?
የባባን እሱን አለማንሳት አይቻልም። አሁን ግን የእንግዳ ሰው ሀብቴ አድናቂ በጣም ነው የማደንቀው። በጣም ጀግና አክተር ነው። በጣም ከሱ በመቀጠል ደግሞ ግሩም በጣም ነው የማደንቀው። ግሩም ደግሞ ሁለቱም ሌላ ናቸው። በእርግጥ የሁለቱ አድናቂ ነኝ። ከወንድ ከሴት ሰላም ተስፋዬንና መስከረም አበራ። ከሰላም ጋር ፊልም አልሰራህም? መጀመሪያ ኪያ እሷን አስቢያት ነበረ ስጽፈው ራሱ እሷ ብትሆን ብዬ ነበረና ግን የዛን ሰዓት ላይ ልትወልድ አካባቢ ነገር ወይ እርጉዞና ነገር እንደዛ ነበር። በዛ ምክንያት ነው የተላለፈው። አንተ ወደ ሙያ ውስጥ መጣ ባባ ነፍሱን ይማረው እንግዲህ ጥሩ ምክር መክሮሃል፣ ተጠቅመህበታል። ምክር ስልህ በጣም ብዙ ሰርተሃል አተልቄህም ወይም ደግሞ እኔ ሁሉም ሰው ምክር ሲባል እኔ ምን እንትን ብዬ ነው የሚለው ትህትናም አለው። ግን ቢሆንም የመጣኸው ሂደት አለ፣ ጥሩ አካሄድም ተጠቅመሃል። ቀጥታ ባንዴ ብዙ አሁን ወጣት ይቸኩላልና ባንዴ ዋናውን ገጸ ባህሪ ቦታ ስጡኝ ነው ብዙ ሰው ሊል የሚችለው። እንዴት አድርጌ እያሳደግኩ ውስጡ ሆኜ ምናምን ብዙ ጥሩ አመጣጥ ነው የመጣው። አንተ ብዙ ትዕግስት የለውም ያሁን ልጅ በብዛትና ከሄድክበት በአንተ ከመጣህበት መንገድ ለወጣቶች ምን ትላለህ? በዚህ የሆነ ገጠመኝ ነበርና ፋዘር ቤት ሆኜ ለሆነ ማስታወቂያ ካስት ተደርጌ ሄጄ ነበር። ከዛ አይ ቲንክ የቢራ ማስታወቂያ ነው ማስታወቂያው እና ትንሽ ብር ነው የሚከፍሉ። ለኔ ለነበርኩበት ሌቭል ትልቅ ነው፣ ግን እኔ ዝም ብዬ ጄነራሊ ሳየው ግን አነሰብኝ ገንዘቡ። አይ ወይ ገንዘቡን እዚህ ጋር ጨምሩ ወይ ደግሞ ወደፊት ታዋቂ ስለምሆን ጨምራችሁ በዛ ሌቭል። አሁን ግን ይሄንን ከሰራው ነገ ተወዳዳሪ ቢራ ፋብሪካ ቢፈልገኝ እኔን አያገኘኝም የሚል ሐሳብ ሰጥቻቸው ወጣው ማለት ነውና እውነት ነው ደግሞ ገብቶሻል አይደል? ያን ያለ መስራቴ አሁን የሆኑ ለስላሳ መጠጦች ሊሆን ተፎካካሪነት ያላቸው አሁን ሳፋሪኮም እና ቴሌ ሊሆን ይችላል። ለአንዱ አልሰራሽም ማለት ዛሬ አልሆነም ማለት በቆየሽ ቁጥር አንቺ ቫልዩሽን ጠብቂ እንጂ አንቺ የሆነ ነገርሽን አትጣይ እንጂ እየጨመርሽ ነው። በቃ እንደ ወይን ማለት ነው። አሁን ወይን ጊዜው በሄደ ቁጥር አመታት ባስቆጠረ ቁጥር በጥሩ ሁኔታ ከተቀመጠ እየጣፈጠ እየተወደደ ነው የሚሄደው። ሶኔ ያንን መንገድ አምናለው። ስመጣ በፊት ያልሰራዋቸው እንኳን አልሰራዋቸው አሁን ተወድጄባቸዋለሁ። አሁን ዛሬ የሆነ ፕሮዲዩሰር መጥቶ ካስት ሊያደርገኝ ቸርነት ቢወደድበት ነገ ሲመጣ በዚህ ዋጋ አያገኘኝም። ገብቶሻል? ጨምሬ ነው የሆነ ማስታወቂያ ድርጅት ዛሬ መጥቶ ካሰራኝ እድለኛ ነው እሱ፣ እኔም እድለኛ ነኝ። ዛሬ አላሰራኝም ማለት ግን እኔ ስተት ነኝ ወይ ደግሞ ልክ አይደለም ማለት አይደለም። ነገ እኔም ቫልዩን እያሳደግኩ እሄዳለሁ። እንደ ወይን እንደ አመቱ አሁን 12 አመት የሆነው ወይን ሆኛለሁ። በተወደደ ቁጥር ይጨምራልና ሰዎች ያንን መንገድ ቢያዩት እንደውም ከሚታይ ነገር የማይታይ ነገር ቢሰሩ ብቁ ነኝ ብለው እስኪያስቡ ድረስ አብሶ ትወና ምናምን ተቀማጭ ነው የሚታይ ነው። ገብቶሻል? አሁን የሆነ ጥሩ ሆነሽ ስትታይ የበፊትሽ ይወጣል፣ የሆነ ነገር ይሆናል። ስለዚህ የሆነ የበሰለ ነገር ማውጣት ቢቻል ጥሩ ነው እና ትዕግስት አሪፍ ነው። ለአዳዲስ ሰው መታገስ አሪፍ ነው። ዋጋ እየጨመረ ይሄዳል እንጂ እኛ በጠበቅነው ልክ አንወድቅም። ይህንንም እድል ልጠቀም፣ ይህንንም እድል ይሄ እንዴ ነገ ያልኖር ምናምን በዛ መንገድ ነው እኔ የመጣሁት ብዬ አስባለሁ። በጣም ትክክል ነው። የዛሬን በልቼ አግኝቼ ወይ ምናምን የሚለው ዋጋ ነው የሚያደርገው፣ ዋጋ ያስከፍላል። ከዛ ይልሽ አይንም ነው አሁን ዛሬ የማትችይበትን አክቲንግ ሰርተሽ ወተሽ ከዛ እሱን አይቶ ነው ሌላ ደግሞ አረ እንትን ላይ እኮ አሪፍ አይደለም አልነበረችም ተብለሽ ድሮፕ ልትደረጊ ትችላለሽ። ስለዚህ የምታወጪው ማን ያው እንኳን ኪያ ሆነ ጥሩ ወጣው እንኳን ዘመን የሆነ ከዛ በፊት እኮ ብዙ አመታት አልፈዋል። ገብቶሻል? ባክ እየሰራው ከጀርባ እየሰራው ስለዚህ እነሱ ጠቅመውኛል። እንደዚህ አይነት ጊዜን ብታሳልፉ ጊዜዋ ታይሟ ላይ በጣም አሪፍ ትሆናላችሁ ብዬ አስባለሁ። ይፈትናል፣ አቅም ሊፈታተን ይችላል፣ ፋይናንሻል ነገር ሊኖረው ይችላል። ግን ቢሆንም የነገ ዋጋ ቀድመህ ማየት ነው። ነገ ተልቃለሁ። በዛ ላይ የፊልም ዝና የሚገርመኝ ነገር ይታያል መቼም። አሁን ይሄን ቴሌቪዥን ሾው በቃ በዚህች ወቅት ነው ሰው የሚያየው። እንደው ምናልባት የሆነ ነገር ከመጣ ከፈለገ ነው እንጂ ወደ ኋላ የሚመለሰው እንደዛ አታይም። ፊልም ግን በማንኛውም ሰዓት እርግጠኛ ነኝ አንተ ብዙ ነገር ሰርተህ የመጀመሪያውን ፊልም ሊሆን ይችላል ሰው ዛሬ የሚያየው። ዘመኔን አይቼው ሊልህ ይችላል። በቃ አንተ እኔ ዩቲዩብ ላይ የራሴ ዩቲዩብ ላይ ለቀኩት አለ ጥላይ ፊልም
በ48 ሰዓት ውስጥ አሁን ድረስ 5000 ሰው እያየው ነው። ገብቶሻል? አሁን ወደ 6 ሚሊዮን ምናምን እይታ አለውና ይገርመኛል። አሁንም ይታያል ማለት ነው። የመጨረሻው ፊልሞቼ ለምን አይታዩም ምናምን እንዳልሽው ነው። ፊልም መቼም ይታያል። የመጀመሪያ ፊልምሽን አይቶ እንትን ላይ ያየው ሊልሽ ይችላል ሰው። እንደዛ ይገጥማል። ልክ ነሽ። እሱ ነገሩ ደስ ይለኛል። ከፊልም አያረጅም ልበለህ፣ በቃ ይመጣል፣ ተመልሶ ይመጣል በየጊዜው። ግን መጠበቅም ይፈልጋል። አሁን እንደ ፊልም እንደ ተዋናይ ደግሞ ስነግርሽ ጥሩ ሀሳብ ስላነሳሽልኝ ነው። የሆነ ኤክስፓየር ዴት ያለው እንዳንሆን የእንትና ዘመን ነው የሚባልላቸው አሉ። ገብቶሻል? በጣም ብዙ ዘመን ብዙ ጄኔሬሽን የተሻገሩ ተዋናያን እናውቅ የለ እኛ ሀገርም በውጭም እንደነሱ መሆን ደግሞ ያስፈልጋል። ያለበለዚያ የሆነ ጊዜያዊ ነገር ኤክስፓየር ዴት በቃ ይሄ አመት የሱ ነው ይሄን ይስራ ምናምን የምትበይ አክተርም ከሆንሽ እሱም መክሸፍ ነው ብዬ አስባለሁ። ስለዚህ የሚቆይ ለዛ ነው አሁን ይሄ አመት የሱ ነው ከተባለ ማለት 12 ፊልም በ12 ወር ውስጥ ይወጣልሻል ማለት ነው። እሱ ደግሞ ይጠልሻል በቃ። ስለዚህ አይ እንደሚቆይ ሰው አይኔ 40 አመት የሚሆነው ወይ ነው መሆነው 40 አመቴ ላይ ደግሞ እከበርበታለሁ። ገብቶሻል? ምልክት የሀገር ምልክት መካሪም ሽማግሌም ልትሆኚ ትችላለሽ። የምትሆኚው ግን የመጣሽው መንገድ ነው ብዬ አስባለሁ። በትክክል አንድ ማለት ፈልጌ የረሳሁት ነገር እንዴት ቻልክበት የምትለዋን ቃል ወዳት ማለት ኧረ እንዴት ቻልክበት በቃ በጣም ብዙ ሰው አፍ ላይ የቀረች ናትና እንደ ገጸ ባህሪ ማለት ያችን እንትን ኮልተፍ የሚል አይነት ገጸ ባህሪ ነው የነበረውና ኧረ እንዴት ቻልክበት እሱ ራሱ አንተ ያለው ጊዜ ሁለት አይነት ፊልም በጣም ደስ የሚል ኤክስፒሪየንስ ነበር ለኔ። ሌላ ነው ከኔ በጣም የራቀ ሰው ነው እና በጣም ኮሜዲ ነውና ኮሜዲ ደግሞ ብዙውን ነገር በቃ ኦንሴት ላይ ነው እንትን የሚለው። ኢቭን ይሄ ቃሉ ስክሪፕቱ ላይ የለም። አረ ብዙ እዛ ጋር ያሉ ቃላቶች ስክሪፕቱ ላይ የሌሉ አሉ ስለሽ እዛው ጋር ይፈጠሩና ከዛ በደንብ ዲቨሎፕ ታደርጊያቸዋለች። ሌሎቹም ጋር አድ ያረክሻቸው ጭራሽ ምልክት ይሆናሉ የፊልሙ እና እንደዛ ነበር የመጣው። ከዛ መኮላተፉም በቃ ረጅም እንትን ነበር። ኮልታፋ እናድርገው ኖርማል እናድርገው ድምጹን እናጎርን ነው በጣም እንትን ብለን ነው መጨረሻ ሰዓት ነው ኮልታፋ እንዲሆን የተወሰነው ካራክተሩም እና ጥሩ ኤክስፒሪየንስ ነበረ። ጥሩም ደግሞ ሰው ጋር ተቀባይነት አግኝቷል። አዎ እኔ ራሴ ብዙ ጊዜ አይቼዋለሁና አንተን ኮሜዲ ውስጥ ማሰብም ብዙ አልችልም ነበር ከዛ በፊትና በደንብ ነው የመጣ። እሱም መስበሪያ ነው ሲጀመር የሰራሁት። ሰው ሮማንስ እንደውም ቅድስት ይልማ እንደቀምናለች ሮማንስ ላይ የበዛህ ነው አለች። ኦኬ አልታየውም ማለት ነው እንጂ አሁን ከሮማንስ በኋላ እኔ ክላስሜት ላይ ኮሜዲ ነው የሰራሁት። ኦሬዲ አልደረሰም ወይ ደግሞ ሰው ጋር በደንብ ኢንጌጅ አላረኩም ማለት ነው በሱ። ከዛ ጥላዬን ስሰራ እንደገና ወደ ሮማንስ እና ወደ ጓደኝነት ሆነ። መስራት በቃ ኮሜዲ ላይ ደግሞ መስራት አለብኝ ራሴን መግለጥ አለብኝ ብዬ በደንብ ፑሽ አድርገን እሱን ሰርተናል። አይ ተሳክቷል። በጣም ከወደድኳቸው መካከል ነው። አሪፍ ጊዜ ነበረን። አመሰግናለሁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ፊልሙ ላይ 5 ሽልማት ማግኘት ትልቅ ነገር ነው። ከመስከረም ጋር መስራት በራሱ በቃ ለኔ አሁን በጣም ከማደንቃቸው ሰዎች መካከል ናትና በጣም ጥሩ ጥምረት እንደነበረ አስባለሁ። መጨመር የምትፈልገው ያልነካነው ነገር ማለት የምትፈልገው ምንም ነገር ካለ ይሄው ምስጋናም ሊሆን ይችላል። ምንም የሆነ የጓደኝነት ጨዋታ መሰለ ፍትጫወት እኔ ራሱ ቀረጻውን ምንንም ረስቼ እያወራው ነበር። በጣም አመሰግናለሁ ሁላችሁንም እዚህ ያላችሁ። ከዛ በመቀጠል ቤተሰቦቼን በጣም አመሰግናለሁ። የቀንጃ ክሮች እንኳን ደስ አላችሁ። እዚህም ያላችሁ ጎንደርም ያላችሁ ምክንያቱም አላዩትም ፊልሙን ገና ጎንደር ያሉ የፊልሙ ክሮች ማለት ነው። እንመጣለን ክፍለ ሀገር ቱር ስንጀምር ከዛ እንጀምራለን ብዬ አስባለሁ። የውጭ ቱርም ይኖረዋል ቀንጃ ፊልም። በውጭም ያላችሁ ቀንጃ ፊልምን ጠብቁ ትላለሁ። ተክለ ሃይማኖት ሆስፒታል አስተዳደሩን ሁላችሁንም ባለቤቱ ዶክተር ሞላ ሁላችሁንም እጅግ በጣም አመሰግናለሁ። አብረን ጥሩ ጊዜ እናሳልፋለን። ይሄን የክብረ በዓሉን የ6 ወሩን ፕሮግራም ብዬ አስባለሁ። አመሰግናችኋለሁ። ራኪ አንቺንም አመሰግናለሁ። በልጅ ቤት እኔ አመሰግናለሁ። በጣም ያሰብከው ደግሞ ይሳካ ወደፊት። በቃ ኢትዮጵያን ደርሰናል። ከፍ ማለት ነው ከዚህ በኋላ ባሰብከው ልክ ደግሞ ይሁንልህ እላለሁ። ለዚህም ስኬት እንኳን ደስ ያለ በድጋሚ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ጥሩ ጊዜ ነበረን። ከአባይ ቴሌቪዥን ከሰከላ ሾው ጋር ቆይታችሁን ቀጥሉ። እናመሰግናለን።